ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ድረሳችሁ ያልኩ የሙስሊም ክርስቲያን ወገኖቼ መልካም ጾም ማለት ፈልጋለሁ። የሙስሊም ወገኖቼ ደግሞ እንግዲህ ረመዳን እያለቀ ነው ማለት ነው። እንኳን አደረሳችሁ ማለት ፈልጋለሁ። የመዳብ ቅመሞች ለድምጤ ጥራት ደግሞ በጣም ይቅርታ፣ ጉንፋን ይዞኛል እና ወደ ገደለው ስገባ ደግሞ ብሩኬና ሀይሚ እንኳን ደስ አላችሁ። ብሩኬ የሰራው ስራ ትክክል ነው። በጣም ደስ ብሎኛል። እንግዲህ የብሩኬና የሀይሚ የጨረቃ ቤተሰቦች እንኳን ደስ አላችሁ ማለት ፈልጋለሁ። በቃ ይሄንን ነበር የምንፈልገው። ሀይሚና ብሩኬ በቃ በመጨረሻ አብረው ሆኑ ማለት ይቻላል። ሀይሚ ብታንገራግርም ግን አንድ ማለትም በቃ የተገረምኩበት ነገር አለ። ምንድነው? ሀይሚ እኔ ይመስለኛል ተመልካቾቼ፣ ሀይሚ ከመጀመሪያውም ጀምሮ ወደ ውጭ ሀገር የመሄድ ሀሳብም የላትም፣ ትኬትም የለም፣ ቪዛም የለም ይመስለኛል። ያው አለ አይደለም ብሩኬ ልትፈትነው ይመስለኛል እንደዛ። ምክንያቱም ያ ባይሆን ኖሮ ብሩኬን ልትፈትነው ባይሆን ኖሮ ብሩኬ ሳያቅ ቪዛ ጀምራ ፕሮሰስ ጨርሳ ትኬት ተቀብላ ሰዓቷና ቀኗን የምትጠብቅ ከሆነ ብሩኬ ሳያቅ ማለት ነው ቪዲዮ መስራቱ ምን አስፈለገ? እኔ ይመስለኛል እንደዚህ ብዬ ወደ ሚዲያ ስመጣ ቪዲዮ ስሰራ የመጨረሻ ቪዲዮ ነው ቻው ብላ ቤተሰብ ስትሰናበት ብሩኬ እንደሚመጣ ወይም ደግሞ ብሩኬ የሆነ ነገር እንደሚያደርግ ታውቃለች። አይ በቃ የራሷ ጉዳይ ነው ትሄድ ካለ ይሄ ልጅ ከልቡ እንደወጣች በቃ እንደማይወዳት እንደዛ እንደ ፈተና ነገር ያቀረበች ይመስለኛል። ምክንያቱም በአጭር ጊዜ ውስጥ እንደዚህ ፕሮሰስ ጀምራ ምናምን የምትሄድበት ምክንያት አይኖርም ሀሳብ ከሌላት። ይሄ ለጉብኝት ዱባይ፣ ቱርክ ምናምን እንደዚህ ሌሎች ዩቲዩበሮች ምናምን እንደሚሄዱ አይደለም እሄዳለሁ ያለችው። በቃ እዛ ለመሆን ነው፣ እዛ ለመኖር ነው አለች። እዛ ውጭ ሀገር ለመኖር ደግሞ ግዴታ ብዙ ፕሮሰስ ብዙ ጊዜ ያስፈልጋል አይደል? የፈለገ ብር ሀብታም ብትሆኑ ፕሮሰስ ብዙ ነገሮች አሉ እና በነዛ መካከል እንዴት ብሩኬ አያውቅም? እንዴት ላያውቅ ይችላል? ስለዚህ እቺ ልጅ ምንድነው አላማዋ? በቃ ብሩኬን እንደዚህ ብዬ ቪዲዮ ልስራና ላስፈራራው። እውነት ይሄ ልጅ ይወደኛል ከልቡ? እስቲ ምን አይነት እርምጃ ነው የሚወስደው? የእውነት በቃ ትሂድ የራሷ ጉዳይ ነው ብሎ ይተወኛል ወይምስ ደግሞ እንደዚህ ጠልፈኛል ወይም ደግሞ የሆነ መንገድ ላይ ያስቆመኛል ብላ አስባም ሊሆን ይችላል። ያው ጠርጥር በስንዴ ይገኛል ስንጥር ነው አይደለም የሚሉት አያቶቻችንና ትላንትና ደስ ብሎኛል። በቃ አብረው ሆኑ። በቃ እኔ የምፈልገው አብረው መሆናቸው ብቻ ነው። በቃ ሌላው ነገር ቀሪ ነው ቀስ በቀስ እና ፍፄ ደግሞ የእውነት ከሆነ እያስመሰልክ ካልሆነ ብሩኬና ሀይሚ እንዲገናኙ የእውነት ፍላጎት ከሆነ ደስ ይለናል። ግን ይቅርታ መጠየቅ አለብህ። ባለፈ ለሰራኸው ስህተት ሌላ ሴት ይዘህ ሩም ድረስ ከብሩኬ ልታገናኛት የሰራኸው ቪዲዮ ለሱ ይቅርታ ብትጠይቀን እኛ ተመልካቾች ውስጣችን ነው። ምክንያቱም እኛ ብሩኬና ሀይሚ እንደ አይን ብሌን ነው የምናያቸው። በጣም የምንወዳቸው የምናከብራቸው ልጆች ናቸውና ወደፊት ደግሞ በትዳር በልጆች ሌሎች ዩቲዩበሮች አግብተው ወልደው እንደምናያቸው ብሩኬና ሀይሚም ደግሞ ወልደው አግብተው አሁን ደግሞ በቅርቡ ብሩኬ ሽማግሌ ይልካል ብዬ አስባለሁ። ሁለት ደግሞ ተመልካቾቼ ለሀይሚ ብሩኬ እንደምታፈቅራት ንገራት እያሉህ ነው። አሁን ንገራት። የኛስ ልብ ለምን ይንጠልጠል? አሁን አፈቅርሻለሁ እወድሻለሁ ይላታል እያልን በቃ ልባችን እንደተንጠለጠለ ቪዲዮ ያልቃል ማለት ነው። ምክንያቱም ሴት ልጅ አፈቅርሻለሁ ስትባል ውስጧ እርክት ነው የሚለው። ምክንያቱም ከአንደበትህ መስማት ትፈልጋለች። እቺ ልጅ በአንተ ጉዳይ ብዙ መስዋዕት ከፍላለች። ብዙ ሴቶች መጡ በህይወትህ ላይ አርግዣለሁ ምትል፣ አብረን ያደርን ምትል፣ አብረን ያሳለፍን የልጅነት ፍቅረኛ ነህ እያለች በጣም ብዙ ሴቶች በአንተ ህይወት ውስጥ መጥተዋልና የእውነት እነዛን ሴቶች ለማሳፈር በቃ አንተ ራስህ ነፃ እንደሆንክ
ሀይሚ እንድታምንህ በቃ እንድትወድህ ከልቧ እንድትወድህ ከዚህ በላይ እንድትወድህ ከፈለግ አፈቅርሻለሁ ለምንድን ነው ማትላት? እኔ ጥያቄ ነው የሚፈጥርብኝ። እኛ ተመልካቾች ጥያቄ የፈጠረብን ሀይሚስ እንዴት ነው ጥያቄ ማይፈጥርባት? ይሄ ልጅ ለምንድን ነው ከአንደበቱ ወድሻለሁ ይላታል ብዙ ጊዜ፣ አፈቅርሻለሁ። መውደድና ማፍቀር የተለያዩ ስለሆኑ ስለዚህ እወድሻለሁ አፈቅርሻለሁ ለምንድን ነው ማይላት ብለን እንጠይቃለን አይደል? እሷም ደግሞ ይሄን ጥያቄ አይምሮዋ ላይ ሊመላለስባት ይችላል። ስለዚህ ሴት ልጅ አፈቅርሻለሁ ስትባል ደስ ይላታልና የሀይሚ ቤተሰቦች እነጋሼ ሌሎቻችሁም እንግዲህ ልጃችሁ ለልጄ ተብሎ ስትጠየቁ እንዳታንገራግሩ። ብሩኬ በቃ ጀግና ነው፣ ይችላል። የእውነት በቃ ይችላል። በቃ ወንድ ልጅ እንዲቆፍጠን ሲል ለፍቅሩ ዋጋ ሲከፍል ደስ ይላል። እና እንኳንም ቪዲዮ ሰራሽ፣ እንኳንም ውጭ ሀገር እሄዳለሁ ብለሽ አስፈራራሹ፣ እንኳንም አብራችሁ ሆናችሁ ስንት ጠላት አለባችሁ። የእውነት በዚህ በሁለት ወር ውስጥ ስንት የእናንተ ጠላት እንዳየን በተለይ ቲክቶክ ላይ ውይ እውነት የሰው ልጅ ሰው ላይ ሳይደርስ በዚህ ደረጃ ሰዎችን ለመጣል መጣር ደግሞ ይሄ የአንድ ሀገር ልጆች ሆናችሁ በተለይ የቡታጀራ ልጆች ሆናችሁ ብሩኬና ሀይሚ ላይ የዘመታችሁ በጣም ብዙ ልጆች አላችሁና እነዚህ ልጆች ታዳጊ ልጆች ናቸው። ከራሳቸው አልፈው ቤተሰብ ይረዳሉ። ከቤተሰብ አልፈው ደግሞ ጎረቤት የተቸገረ ሊረዱ ይችላሉና መልካም ልጆች ናቸው። በሰው ህይወት ጣልቃ አይገቡም። አሁን ላይ ያው እንደምናየው ነው። በሰው ሃይማኖት፣ በሰው ዘር፣ በሰው መልክ ፈጣሪ በፈጠረው መልክ በሰው ህይወት ጣልቃ እየገቡ የሚፈተፍቱ በሞሉበት ዘመን ላይ እነዚህ ልጆች በቃ ስርዓት ይዘው በሁለቱ አጀንዳ ሆነው የሚሰሩ ልጆች ናቸው። የሰዎችን መብት አይነኩም። ስለዚህ እናንተም ደግሞ የሀይሚና የብሩኬን መብት ጠብቁ። እንደኛ አድናቂ ከሆናችሁ የእውነት የነሱ ወዳጅ ከሆናችሁ ሲሳሳቱ ተሳስታችኋል፣ ብሩኬ ተሳስተሃል፣ ሀይሚ ተሳስተሻል ብላችሁ እንደኛ ግልጽ የሆነ አማርኛ መንገር፣ አሊያም ግን እንዲህ ፎቶአቸው እየዘቀዘቃችሁ የሰው ፎቶ ሲጀምር አይዘቀዘቅም ያልሆነ ስም እየሰጣችሁ በተለይ እንደዚህ ገበናቸው ውስጣቸው የምታውቁ ሰዎች መረጃ እየተቀበላችሁ የሆነ ሰው ጋር ትደውሉና የዛ ሰው ሀይሚን ሲያማት ስለ ሀይሚ ሚስጥር ሲናገር ምናምን በቃ ብቻ ብዙም አየን በዚህ ሁለት ወር ውስጥ ማለት ነውና የሰው ልጅ ወይኔ ይቅርታ አድርጉልኝ ተመልካቾች፣ አይኔ በላኝ ጉንፋን ላይ ስለሆንኩኝ እና ተመልካቾቼ ደግሞ እኔን ስለምታበረታቱኝ የእውነት የሀገሬ ልጆች በጣም ነው ደስ የሚለኝ። አሁን 1000 ልገባ ነው እና አበረታቱኝ። እንግዲህ ሀገሬ ስገባ ደግሞ በደንብ አድርጌ እሰራለሁ። አቅም ያለኝ ሰው ነኝ፣ መስራት የምችል ሰው፣ ወደፊት ደግሞ አላማ ያለኝ እና በቃ የሰዎችን መብት ሳልነካ ሃይማኖት፣ ዘር የሚባሉ ሳልነካ በጥሩ ስራዎች እመጣለሁ። እስከዛ ግን 1000 አስገቡኝ። ትንሽ ነው የቀረኝ እና ክፍያ የሚጀመር ማለት ነውና ቆየሁበት እና አበረታቱኝ ማለት እፈልጋለሁ። የሀገሬ ልጆች ቻው ባይ